ወይዘሮ ሜላት ድንብላልን ከቤት አስወጣቻት። ሀና ከወይዘሮ ሜላት ጋር ተጣልታ ከአባቷ ቤት ሄደች። ድንብላል ከእስር ቤት ወጥታ ተጣልታለች። ደንብላው እስር ቤት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በአዲስ ቪዲዮ ከች ብያለሁ። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ ማለት ነው። እንዴት ናቸው? ዛሬ ላይ እንግዲህ በጣም የሚገርመው ድንቅ የሚለው ነገር ወይዘሮ ሜላት የድንብላል ወንድም ወርቁን ይዞ ወደ ቤት ድረስ ሲመጣላት ድንብላል ወይዘሮ ሜላት ደግሞ እንግዲህ ወርቁን ስጠኝ ወይም ደግሞ ሂድ ለፖሊስ ነው የምሰጥ ስትለው እሱ ደግሞ እኔ እንግዲህ ሰይጣን አሳስቶኝ ወርቁን ወስጃለሁ ብሎ እግሯ ላይ ተደፍቶ ሲለምናት ሳለ እሱ ደግሞ ምንም ወርቁ ጠፍ ሲፈልግ ኪሱ አላገኘውም። ከዛም ወይዘሮ ሜላት አንጠልጥላ ወደ እስር ቤት ነበር የወሰደው። ወደ እስር ቤትም ስትወስደው አጋጣሚ ሰላምና ተምቹ መንገድ አይሚን ሀናና ተምቹ መንገድ ላይ ሲያገኙት እሱን ሲወስዳት እያዩ ነበር። ከዛም በኋላ እንግዲህ ለምንድን ነው በድንብላል አልበቃሽ ብሎ እሱንም እንደዚህ የምታደርገው? ወርቄን እኮ ወስዶ ነው። ይሄ ልጅ እኮ ተሳስቶ ሊሆን ይችላል፣ ሰይጣን አሳስቶ ነው እያለ ሲላቸው ወዶ እኮ አይደለም የሚሰርቀው የሆነ ነገር ችግሮት ነው ቢላት፣ ተምቹም የማንንም መልስ ልሰማ ስለምትችል እሷ ሄደች ይዛው ሄደ። ከዛም በስተመጨረሻ እንግዲህ ሀና አንቺ እናቴ አይደለሽም ካሁን ቀጥለሽ በቃ እኔ ከዚህ በኋላ እናንተ ቤት አልመጣም ብላ ወደ አባቷ ዘንድ ትሄዳለች። አባቷ ዘንድ ሄዳ ሀና እንግዲህ አባዬ እኔ ካንተ ጋር መሆን ፈልገው ካንተ ጋር ከተነጠልኩ ጀምሬ ሰላሜን አጥቻለሁ። ስለዚህ እዚህ ቤት ነው ሰላም ያለው ካሁን ቀጥዬ እናቴ በጠበጠች ብላ ነግረዋለች። ዛሬ ላይ እንግዲህ ድንብላል ከእስር ቤት እንደተፈታችም በጣም የሚገርመው ጉዳይ እንግዲህ ተምቹና አይሚን ሰላምና ምላሴ መጥተው እንግዲህ በደስታ ድንብላልን ከተቀበሏት በኋላ ወይዘሮ ሜላት ደግሞ ይቅርታ ድንብላል እያለች እየነገረቻት ሳለ ሰይጣን አሳሳተኝ እያለች ነበር። ቅድም እኮ ወንድሜ ሰይጣን አሳሳተኝ እያለች ነበር፣ ግን አንቺ መልስ ልመልስሎት አልቻልም። እኔ አሁን የመጣሁ ልጆቹን ብዬ እንጂ ማንን ፈልጌ አይደለም እያለች ድንብላል ለእሷ ነገረቻት። ከዛም በስተ መጨረሻ እንግዲህ ዛሬ ላይ ሰላምዬ በጧት ተነስታ ተነሽ ድንብላል ወንድምሽን አይተን እንጣ ስትላት እሷ ደግሞ ፈቃደኛ ሆና ወንድሟን ለማየት አልሄደም። እኔ ወንድም የለኝም ሌባ ወንድም እንደዛ አይባልም ድንብላል እያለቻት መክራትም የሰላምን ምክር ግን ልትሰማ አልቻለችም። ዛሬ ላይ እንግዲህ ሀንዬ በድንብላል የተነሳ እናቷ ጋር ተጣልታ አባቷ ቤት ሄዳለች። አባቷ ድንገት ከስራ ሲመጣ ሀና አልጋው ላይ ቁጭ ብላ ሲያገኛት ምን ሆነሽ ነው? እማዬ አስቸገረች፣ በቃ ሰላሜን አጣሁኝ፣ አመመኝ፣ ደከመኝ ስትለው እና ቶሎ አባዬ እቀፈኝ፣ ምንድን ነው የምትይው? እንዴት ተጣላሽ? እያለ ነበር ያላት። ከዛም በስተ መጨረሻ እንግዲህ አባዬ እኔ እዛ ቤት ከሄድኩ ጀምሬ ሰላሜን አላገኘውም፣ ስለዚህ እዚህ ቤት ነው ሰላሜን የማገኘው እና ካሁን ቀጥዬ ወደዛ አልመለስም። ሀና እንደዛ አትበይ፣ ምንድን ነው ድንብላልን ያሳሰረቻት አንሷት ደሞ አሁን ወንድሟን እኮ እስር ቤት አስገባችው። እማዬ ሁሌም ብር ገንዘብ ፈላጊ ናት። እነዚህ ልጆች ምን ይሰርቃሉ? ምናልባት ይህ ልጅ የሸረቀው እኮ ቸግሮት ሊሆን ይችላል እያለችን ብትል እሷ ግን ምንም ሊታያት አልቻለም ማለት ነው። ሀና ዛሬ ላይ አባቷን መርጣ ሄዳለች። ምላሴ እንግዲህ ብዬ ናፈቀ ሀና ነው ወደ ስራ ሲሄድ ሰላም ሌላ ሲመጣ ድጋሜ እዛ ቤት እንደማትመለስ ነገረችው። ከዛም አልፎ ተርፎ እንግዲህ ወይዘሮ ሜላትም ሀናን ለማየት ወደ ቤት መጣ ስታያ ዛሬ ላይ እንግዲህ በእሷ ስለተቆጣችባት ወርቄን እኮ ስለሰረቀኝ ያለኝ ንብረት ሰረቀኝ እማዬ በቃ አሁን ተይኝ እያለቻት ነበር። ካሁን ቀጥዬ ግን እዛ ቤት አልመጣም ነው ያለቻት። ከዛም ሀናሽ ብላ ወይዘሮ ሜላት ትታ ስትወጣ እማዬ እያለች ሀና እያለቀሰች ነበር። ዛሬ ላይ እንግዲህ ሀናና ወይዘሮ ሜላት በጣም በክፉ ተጣልተዋል ማለት ነው። ከዛም በኋላ በስተ መጨረሻም እንግዲህ ሀና አለቀሰች። ዛሬ ላይ እንግዲህ አቶ ኖላዊ የሀናን መጨነቅና ሀሳብ መግባት ያለ ተምቹና ለያሲር ሲነግራቸው ተምቹና ያሲር እንግዲህ ከቤተሰቦቿ እንዲያስታርቃቸው ነግሯል። ለተምቹም እንግዲህ ሀና ዛሬ ላይ ጭንቀቷን የሚያቃልልላት ያሲር ስለሆነ ያሲር እንግዲህ ሀና ጋር መታረቂያ ሰበብ አገኘ እያለ ያሲር ሂድና እንግዲህ ሀናን ከቤተሰቦቿ አስታርቃት ነው ያለው። እሺ ሞክራለሁ፣ ግን እኔና እሷ እኮ ተጣልተናል ነው ያለው። ከዛም እንግዲህ እንደለመደው ያሲር ወደ ሀና ዘንድ ሲሄድ ሀና በሩን ስትከፍትለት ያሲር አግባኝ ነው ያለችው። ሀና ሁልጊዜ ሲጨንቅሽና ስትከፊ አይደለም እኔን የምትፈልጊኝ፣ እስኪ አንድ ቀን እንኳን ደስተኛ ሆነሽ እኔን ፈልገሽ
ያገኘሽበት ወቅት ያሰብሽብኝ ወቅት አለ ወይ እያለ ሲላት፣ ምንድነው የምትለኛ ያሲር? አንተን ያትወደኝም እያልከኝ ከሆነ እኮ ተሳስተሃል ያለችው። እስኪ በቃ አሁን ተውና ሁሉንም ነገር እቀፈኝ ነው ያለችው። ያሲርም ሁሉንም ነገር ትቶ ወደ እሷ መጥቶ እያቀፋት ነበረ። ከዛም አልፎ ተርፎ እንግዲህ ዛሬ ላይ የሀናና የያሲር ጉዳይ ምን እንደደረሰ ፋኖስዬም ልታስታረቅ ሞክራ ነበር። በጣም በሚገርም ሁኔታ ላይ ናቸው ያሉት ማለት ነው። ከዛም አልፎ ተርፎ እንግዲህ ወይዘሮ ሜላትና የሀና ጉዳይ ግን በዚሁ መልኩ ይቀጥላል አይቀጥለውም፣ በቀጣይ ምናይ ይሆናል። ከዛም አልፎ ተርፎ እንግዲህ ዛሬ ላይ ምላሴ ያስቀየማትን ልጅ እንግዲህ ወደ መውደዱ እየሄደ ነው። ወይስ አስቀይሜያታለሁ ብሎ ነው ዛሬ ላይ ሀሳብ ገብቶ ስለ እሷ ነበር ሲያስብ የዋለው። ሰላምም ድንገት መታ እንግዲህ ልጅቱን ጋር ተገናኝተው ልጅቱን ሰላምዬም የእሱ ፍቅረኛ መስላት እንደሆነ አላቅም ተከትላ ሂዳ እንግዲህ ልጅቱን ይሄ ወንድሜ ነው ወደ አገላግልኝ እያለ በግልጽ ነግራት ነበረ። ግን እንግዲህ የሚታየውና የሚሆነውን ነገር ወደፊት አብረን የምናይ ይሆናል ማለት ነው ውዶችዬ። ዛሬ ላይ ሁሉም ቢሆኑ የሚገርመው ነገር ምላሴ እንግዲህ አንተ እኮ ትልቅ ሆነሃል፣ አይዞህ ሁሉንም ነገር ንገረኝ። እኔ የክፍሌ ተማሪ ናት ምንም አይደለም፣ ግን ባለፈው ነገር አስቀይሜያት ከሆነ እዚህ ስትመጣ ሰላሜን ስላሳጣችኝ አትንጨብያ ተቀይማብኝ ከሆነ ስልክ ስደውልላትም አታነሳም ያለችው ልጅቱ። ግን ምላሴን የተጠጋችው እውነት ለምንድን ነው የሚለው ደግሞ ወደፊት የምንወራበት ይሆናል። ዛሬ ላይ ግን ምላሴ ወደ እሷ እየመጣ ይመስላል ማለት ነው። ምክንያቱም እንግዲህ ወንድ ልጅም ቢሆን በጣም ገርሞታል እና አሳስቦታል ሁሉም ነገር። እሱም በጣም የሚያገርም ጉዳይ ላይ ነበር ያለው ማለት ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ ተምቹ በድንብላል ወንድም መታሰር በጣም ከፍቶታል። ተምቹና ያሲር እንግዲህ ወደ እስር ቤት ሂደው የድንብላልን ወንድም ሊጠይቁ ሲሄዱ ድንብላል በጣም ስለ ከፋት እንግዲህ ድንብላልን እንዴት እንደሚያገኛት ነገራቸው። ከዛም አልፎ ተርፎ ደግሞ ድንብለው አንተ ወርቁን እውነት ወስደሃል? አዎ ወስጃለሁ፣ ሰይጣን አሳሳተኝ፣ ከዛ ጠፋብኝ። የት ነው የጠፋው? የሰረቀህ እንዳለ ሲለው እስኪ አስታውስ ብሎ ሲያስታውስ ይህ ድንብላል ወንድም አጋጣሚ ሻይ ቤት ገብቶ ስለነበረ ያ እዛ ቤት እንግዲህ ሻይ ሲጠጣ አንድ የዛ አስተናጋጅ የሆነ ጓዙን ሲሰበስብለት ሲያስታውቅ የአዲስ አበባ ጎረምሳ ከፌስታሉ አውጥቶ እንግዲህ ሲደናበር ያየው ጊዜ እሱ ስላልመሰለው በጣም ገርሞታል። ያኔ እንግዲህ የወሰደውን ነገራቸው። ከዛም ልጁን በደንብ ታውቀዋለሁ ብሎ ሲሉት አሁን አውቀዋለሁ በአካል ብታየው ታውቀዋለሁ? አዎን አውቀዋለሁ ብሎ መልስ ነው የሰጠው ማለት ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ በጣም የሚገርመው ጉዳይ የያሲር ያሲርና ተምቹ በቃ ተረጋጋ፣ ለትንሽ ጊዜ ነው የምትቆየው፣ እኛ ነገሩን አጣርተን እንደርስበታለን፣ ድንብላልን ማዚዮ አባብለን ትመጣለች ነው ያሉት ማለት ነው። እንግዲህ ያሲርና ተምቹ የድንብላልን ወንድም አምጥተው እንደሚያስታርቋትና ያንን ወርቅ ደግሞ እንደሚመልስም እርግጠኛ ነን። ያሌባ እንግዲህ ከዛ ከልጅ ያንን ወርቅ አውጥቶ አሁን ላይ ወይዘሮ ሜላት እንግዲህ ኃላፊዋ ምክንያት ትልቅ ደረጃ ለመድረስ እንግዲህ እየጓጓ ያለ ቤቷ ድረስ መጥቶ ለስራ እንድትገባ የለመናትን ወጣት ተስማምታ ዛሬ ላይ ስራዋን ልትቀጥል አድርጓታል ማለት ነው። በጣም የሚገርመው ጉዳይ ግን ያ ልጅ እንግዲህ የሚባለው ልጅ በጣም አስቀይሟ ስለነበረ እሱ ደግሞ የሀናን መልስ ልሰማ አትቻልም። አሁን ላይ ግን ያለው ነገር በጣም የሚከብድም ቢሆንም ያ ሰውዬ እንግዲህ ስልኳን ተቀብሎ ለወይዘሮ ሜላት ደውሎ ቤት ድረስ መጥቶ እንግዲህ ወይዘሮ ሜላትን ስራውን እንድትጀምር ተስማምቶ እሷም ደግሞ ይሄ ሰውዬ ቤት ድረስ መጣ ማለት ነው፣ እኔ አላውኩም እውነት እሱ ነው እያለች ማመን እስኪያቅታት ድረስ ተቀብላ ተስማምታ ስራውን ጀምራለች ማለት ነው። የወይዘሮ ሜላት ስራ እንግዲህ ምን ይመስላል? አትንኩይ ባይናት ያው ስራዋን በደንብ ስራ እየተባባሉ እንግዲህ ወደሚቀጥለው ፓርት ደግሞ እንግዲህ ምን ይዘው የሀናና የወይዘሮ ሜላት ጉዳይስ ምን ይደርሳል? ድንብላልስ ከነሱ ጋር አብራ ትቀመጣለች? ተምቹም ድንብላል ነይ ከኔ ጋር ብሎ ያላት እሷ ግን እውነት ትሄዳለች አትሄድም የሚለውን ደግሞ አብረን በቀጣይ የምናይ ይሆናል። ለቤተሰቦቼ እንግዲህ ቪዲዮ ላይክ ሸር በማድረግ እናንተ ማጠናክሩኝ ይውላችኋለሁኝ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አላህ ያደርግልን። ኖላዊ ድራማ በጣም አስተማሪና ብዙ ነገሮችን የምንማርበት የምናይበት ነው ማለት ነው። ከቤት ሰራተኛ እንግዲህ አስባችሁታል። ድንብላል ምንም አይነት ነገር
ማታቅና ያው ባዳ ሲባል ቤት ውስጥ ባዳ ያለችው እሷ ስለሆነች እሷ ናት። በእርግጥ የድንብላል ወንድምስ ያንን ወርቅ ሲሰርቅ ምንድን ነው የሆነውን የሚለውን ደግሞ አብረን የምናየው ይሆናል። እወዳቸዋለሁ። ባይ ባይ።